አስባችሁታል? ሰው ኢትዮጵያ ላይ የኖረው የነበረውን ህይወት ይመኛል። ላይክ ህይወቱን አይደለም ሩቲኑን ማለት ነው። በጠዋት መነሳቱ በጊዜ መተኛቱን ማለት ነው። የዛኔ ከችግር አንፃር ነው እንደዛ ስኖር የነበረው። በጠዋት ስለምገባ ወደ ስራ በጊዜ ስመተኛ ስለምፈልግ ስለሚደክመኝ ምናምን ሐላ والله يا بنات شو اكبركم ተመልሼ መጥቻለሁ 2026 እንዴት ፕሮግራም ማውጣት እንዳለብን እንዴት ቪዥን ቦርድ መጻፍ እንዳለብን ምናምን አውርቻችሁ ነበር። እንዴት ራሳችን ላይ ፎከስ ማድረግ እንዳለብን። ዛሬ ደግሞ አንድ ቻሌንጅ እንድንጀምር ፈልጋለሁ። ይሄንን ቻሌንጅ እንድንጀምር ያነሳሳይ ነገር 2023 መጻፍ አነብ ነበርና ሰማም ነበር በቮይስ መልኩ ግን መጻፍ ርዕሱን አላስታውስም። ግን የሚጠቅመኝን ሐሳብ እዚህ ደብተር ላይ ጽፌ ነበርና ደብተሮችን ቼክ ሳረጋግጬ ነው ይሄ ነገር ሞቲቬት አረገኝ። አልሙሁም መጻፉ ላይ የሚለው ምንድነው? አንድ ነገር ለአመት ያወጣችሁትን እቅድ በትንሽ ሳምንታት ውስጥ መፈጸም ትችላላችሁ ይላል። ምሳሌ በእንግሊዘኛ ቋንቋ ነበር የሰጠው። ለምሳሌ አንድ ሰው እንግሊዘኛ ቋንቋ መማር የሚፈልግ ከሆነ ማንበብ ሊፈልግ ይችላል፣ ትርጉሙን ማወቅ ብቻ ይሄ በጣም ፐርፌክት ሊሆንበትን የሚፈልገውን ፓርት አንድ ሳምንት ሰጥቶ ፎከስ ሰጥቶት እሱን ነገር ይፈጽማል ይላል። እኔ አሁን ለምሳሌ እንግሊዘኛ ቋንቋ ማውራት ምፈልግ ከሆነ ማንበቡን ምኑንም ትቼ አንድ ሳምንት ስራዬን እንደጨረስኩኝ አንድ ሰዓት ሊሆን ይችላል፣ ግማሽ ሰዓት ሊሆን ይችላል፣ ስክሮል ማድረግ ትቼ ላይቭ መከታተል ትቼ ሁሉንም ነገር ትቼ ፎከስ አድርጌ ኦኬ ማውራቱ ላይ ብቻ ማለት ነው ፎከስ አድርጌ አወራለሁ፣ እንደማመዳለሁ፣ እንዴት እንደሚያወሩት እንዴት እንደሚያወጡ እንደዛ ነገር። ማንበብን ከሆነ እንደዛ። ይሄንን ነገር ስታረጉ ሳምንት በሳምንት ስታረጉ በትንሽ ጊዜ ውስጥ ማድረግ የምትፈልጉትን ነገር ትፈጽማላችሁ አመት ሳትጠብቁ ይላል። ይሄንን ነገር እኔም በቁርአን መሞከር ፈለኩኝ ማለት ነው። በቁርአን ቻሌንጅ መጀመር ፈለኩ። እናንተ ስፖርት መስራት ለፈልጉ ይችላልላችሁ፣ ቁርአን መቅራት፣ እንግሊዘኛ ቋንቋ መማር፣ ሌላ ቋንቋ መማር የፈለጋችሁትን ብቻ ቻሌንጅ እንጀምር። ያ በናት ቀደም ብያችሁ ነበር ኢትዮጵያ ላይ ያለው ኑሮ የህይወት አኗኗር ይሄ በጊዜ መነሳቱ ምናምን ናፍቀኝ እያልኳችሁ ነበር። ለምን እንደዚህ እንዳልኳችሁ ልንገራችሁ። ኢትዮጵያ ላይ ያለው በስራ ምክንያት ተቀጥሬ ስለምሰራ ጧት 6 ሰዓት መግባት አለብኝ ግዴታ። እኔ ነኝ የምከፍተው፣ ፀጉር ቤት ምናምን ነበር የምሰራውና እኔ ነኝ የምከፍተው። ከዛስ ማታ 2 ሰዓት ተኩል ምናምን ከስራ ቦታ የምወጣው በቃ ታክሲው ምኑ ተጋፍቼ ብቻ ለ3 ሩብ ጉዳይ ምናምን ቤት እደርሳለሁ። ቤት ከደረስኩኝ በቃ ተጣጥቤ ምናምን ለጥ ሐታ መስገድ ማልችልበት ጊዜ አለ። ሰላት ላይም ጎበዝ አልነበርኩም አልዋሽም። እዚህ ያን ነገር ኢትዮጵያ የዛኔ አማርረው ነበር እንዴ እኔ እስከመች በቃ የሰው ልጅ እኮ ከስራ መጥቶ እረፍት አድርጎ ምን ብሎ ፊልም አይቶ ምናምን ይተኛል፣ እኔ አይሞላልኝ ምናምን ብዬ አማርር ነበርና ያ ሮቲኔ ወደ ስደት ስመጣ መጀመሪያ የገባሁበት ቤት ስመጣ በጣም ጠቀመኝ። እኔ ኢትዮጵያ ላይ ያለው ታች ስልክ አልነበረኝም። ወለ ዩቲዩብ ፊልም ይሄ ቲክቶክ ስክሮል አላቅም፣ ኢንስታግራም ነበር የነበረኝ። እሱንም በሲስተር ስልክ ነው ከስንት አንዴ ፎቶ ተነስቼ ፖስተው ማለት ነው። እንደዚህ ሶሻል ሚዲያ ልከታተልም ነበር ማለት ነው። እንደመጣው አካባቢ ምንድነው ማድረግ የጀመርኩት? እኔ ስሰራ የነበረበት ቤት ሴትዮዋ በራሷ ነው ልጆቿን ምንድነው ቁርስ አብልታ ምናምን ትምህርት ቤት የምትሸኘው። 6 ተኩል ነው ስራ ጀምረው ማለት ነው። እኔ ደግሞ በጠዋት መነሳቱ ኢትዮጵያ ላይ ልምድ ስለነበረኝ 5 ሰዓት ሰው ብድግ ብያለሁ። ተመልሼ ልተኛው እንኳን ቢል መተኛት አልችልም። ለምንድነው? ያ ልማድ አለቀቀኝም። ኢትዮጵያ ላይ ያለው ልማድ አለቀቀኝም። ከዛ ምን አረኩኝ? ያንን ነገር በመጠቀም ጀመርኩኝ። በጠዋት ተነስቼ ስፖርት መስራት ጀመርኩኝ። ቁርአን መቅራት ጀመርኩኝ። የመጀመሪያ ደሞዜ ስልክና የገዛው ስልክና ይሄ ቁርአን የሚያስቀረው ቁርአን አለ አይደል? እሱ ነበር የገዛው። ቁርአን መቅራት ጀመርኩኝ። መጽሐፎቹን ማንበብ መስማት ጀመርኩኝ። ከዛ ወደ ስራ ገባለሁ። የሚገርም አስባችኋል? ጠዋት ትነሳላችሁ፣ ሰግዳችሁ፣ ስፖርት ሰርታችሁ፣ መጽሐፍ አንብባችሁ ነበር። የሚገርም ሐታ ታች ስልክ እንኳን ገዝቼ ወለ ቲክቶክ ወለ አላቅም። ከዛ በቃ በጣም ደስ የሚል ነው ነበር። ስራዬን በጊዜ ጨርሼ እራት በልቶ ምናምን አንስቼ 10 ሰዓት ሲሆን እኔ ክፍሌ ገብቼ ተኝቻለሁ። ከቤተሰብ ጋር አወራለሁ ምናምን ተኝቻለሁ። ፊልምም እንኳን የዛኔ አይ ነበር፣ ይሄ ቱርክ ፊልም አለ አይደለ? አይ ነበር ኢትዮጵያ የነበርኩበት ሰዓት ሲስተሮች ሲያዩ ምናምን ስለማቅ አይ ነበር። እሱን ሳይሆን እንዴት ነው በቀን አንድ ፓርት ብቻ ነው ማየው። አንድ ማለት ነው አንድ ምዕራፍ። ሁሉም አለ እኮ ማየት እኮ እችላለሁ፣ ግን አንድ ፓርት ብቻ ነበር ማየው። ምክንያቱም ውስጤ ነግሮኛል ይሄ የድሮ ህይወት አኗኗሬ አለቀቀኝ።
ከዛ በቃ የሚገርም አኗኗር ስራዬን እንሰራለን። በጣም ጎበዝ ደስ የሚል አይነት ሩቲን ነበረው። ወይ ጋር በቃ አሁን ራሱ ያን ሩቲን ነው ማስበው ማለት ነው። አልመሆም ከዛ ከሴትዋ ጋር ሳይሆን እዛ ሌላ ዜጋ ነበረች፣ ከሷ ጋር አልተስማማንም። ቤት ቀየርኩኝ። ቤት ስቀይር አሁን የገባሁበት ቤት ደስ አይልም። በጣም ነበር የሚያስጠላው። በጣም ወለ ምግብ የለው ወለ ሸይ። አልመሆም እሱንም ቤት መቀየር ፈለኩኝ። ግን ማዘር አላህ ይርሐማት ያመማት ስለነበረ አሁን ሌላ ቦታ ስራ ብለቅ ስራ ላላገኝ ነው ብር መላክ አለብኝ አልኩኝ። እዛ ቤት ግዴታ መቀመጥ ነበረብኝ ማለት ነው። ተቀመጥኩኝ። እዛ ቤት ስቀመጥ አንድ 6 ወር ምናምን ተቀመጥኩ። ከዛም በኋላ ኡሚ አረፈች አላህ ይርሐማት ማለት ነው። እዛ ቤት እያለሁ ነው ኡሚ የሞተችው። ከዛስ እኔ ዲፕሬሽን ውስጥ ገባሁ፣ የሚያስጠላ ሙድ ውስጥ ገባሁ። ይሄ ድሮ 1 ሰዓት ብቻ ማየው ፊልም ተከታታይ በቃ በ2-3 ቀን ውስጥ ከዛ ሞድ ውስጥ ለመውጣት ፊልሙን መጨረስ ጀመርኩ። አስባችሁታል? ይሄ ስንት ጊዜ የፈጀውን አሁን ለምሳሌ አንድ ፊልም አንዱ ፓርት 1 ሰዓት ተኩል ምናምን ነው። በጣም ረጅም የሚባሉ የቱርክ ፊልሞች በአረብኛ መጨረስ ጀመርኩኝ። ቲክቶክ ዳውንሎድ አረኩኝ፣ ስክሮል ማድረግ ጀመርኩ፣ ኢንስታግራም ስክሮል ማድረግ ጀመርኩኝ። በቃ እኔ ምክንያቱም ይሄ ስክሮል ሳረግ ምንም አላስብም። እኔ ውስጤ ምንም ማሰብ አይፈልግም። የእናት ናፍቆት አለ፣ ስደት ላይ እናት ማጣት አለ፣ ሌላ ነገርም ተጨማምሮብኛል። ቤት ውስጥ ምግብ የለም፣ የሚያስጠላ አይነት ቤት ነው። ስራ ሰራለሁ፣ ገብቼ አያለሁ። ይሄ ሱስ አለ አይደለ? የፊልሙ ሱስ እንዴት ነው? በኤርፎን እየሰማሁ ስራ ሰራለሁ። ሁሉንም አውቃቸዋለሁ። ፊልም ላይ ያሉትን ስማቸውን ድምጻቸውን ለይቻቸዋለሁ። ይሄን ያህል ነው በቃ የፊልሙ ፍቅር ሱስ ያዘኝ። ይሄን ያህል ነው በቃ ዲፕሬሽን ውስጥ የገባሁት ለተወሰነ ወራት ማለት ነው። ከዛ አንድ ቀን አሁን ይሄን ደብተር እንዳነበብኩኝ የዛኔም ይሄንን ደብተር አነበብኩኝ። ይሄ ደብተር ላይ ያበናት ምንድነው መሰላችሁ? ከጀርባ ከመጽሐፎች የሚጠቅሙኝን ፓርት ጽፌያለሁ። ከፊት ለፊት ደግሞ እዛ ቤት ስኖር ደስ የሚል ሩቲን ላይ ያለው ቤት ስኖር እጽፍ ነበር። ምስጋና ዛሬ ስፖርት ሰርቻለሁ አልহামዱሊላህ፣ ዛሬ ሰላት ሰግጃለሁ አልহামዱሊላህ፣ በዚህ ቀን ይሄን አድርጌያለሁ፣ ከቤተሰብ ጋር አውርቻለሁ ምናምን ብዬ ምስጋና እጽፍ ነበር። አነበብኩኝና እንዴ እኔ ወደዚህ ህይወት መመለስ አልችልም ማለት ነው አልኩኝ። በቃ ህይወት አበቃልኝ ማለት ነው። እሺ እናቴ ሞተች አላህ ይርሐማት። እናቴ እኮ እህቶቼ ለኔ አደራ ሰታኔ ሞተችው። እኔ ተነስቼ ራሴን ለውጬ ለእህቶቼ ማከታ እናት መሆን አለብኝ። እኔ ያየሁትን ችግር ማየት የለባቸው። እኔ አልተማርኩም ኦኬ እህቶቼ እነን ነገር ማየት የለባቸው። ኢክራም ተነሽ ያልኩኝ ራሴ ሞቲቬት አደረኩኝ። ይሄ ችግር ውስጥ እያለሁ ይሄ ዲፕሬሽን ውስጥ ሆኜ እንኳን ቤተሰብ ሲያውቁኝ በጣም ጠንካራ ሆኜ ነው። ቤተሰብ ሳወራ ሲሪየስ ነኝ፣ ምንም እንደማይሰማኝ ነገር እንዴት ናችሁ እንደዛ ሆኜ ነው። ግን ለራሴ ውስጥ ተሰብሯል። ከዛም በኋላ ይሄን ደብተር ሞቲቬት አደረገኝ። ብድግ አልኩኝ። ኦኬ የዛን ይውቀም ማለት ነው ቤት መቀየር እንዳለብኝ ወሰንኩኝ። ምክንያቱም ህይወታችሁን ለመቀየር ያላችሁበት ዙሪያ በቃ አካባቢ መቀየር አለባችሁ። አሁን ላይ በወጣ እንኳን ስራ በፈታል 1-2 ወር ነው አዲ። የዛኔ እናቴን ለማሳከም ነበር ግዴታው ነው የተቀመጥኩት። አሁን በቃ መውጣት አለብኝ አልኩኝ። ወጣው ከዛ ቤት ማለት ነው። ለምን ከመውጣቴ በፊት እኔ ልሂድ ምናምን ሲላቸው እምቢ አሉኝ ምናምን። ስልኬን ቀሙኝ። ሌላ ስልክ ነበረኝ፣ ፖሊስ ጋር ደወልኩኝ። ሄድኩኝ። እኔ በጣም አንዳንድ ሲነሳብኝ ደፋር ነኝ እኔ። ሄድኩኝ። እኔ በህጋዊ ነው የመጣሁት። ምንም ለምን እጠፋለሁ? አልጠፋም። ላይፌን ለምን አበላሻለሁ? በቃ ህይወቴ መቀየር ላይ ነው አሁን ደግሞ ፎከስ ያደረኩት። የድሮ ህይወቴ ናፍቀኝ። እዛ መዳም ቤት እያሉ የነበረው ህይወቴ ናፈቀኝ። ወጣው አልሞም 1-2 ሳምንት ቆየው ቢሮ። ከዛም በኋላ እዚህ ቤት አሁን ልገባበት ያሰብኩት ቤት ከመግባቴ በፊት ለሳምንት ሌላ ቤት ገብቼ ነበር። እዛ ቤት አገኘው። እሱን ቤት አልተመቸኝም። ወደ ቢሮ ተመለስኩኝ። ወደ ቢሮ ስመለስ ምንድነው ያስተዋልኩት? ሰው ምፈልጎ ምግብ የሚሰራ ሰው ነው። እኔ ደግሞ የዚህ ሀገር ምግብ ሰርቻ አላውቅም። ግን ኢትዮጵያ ላይ ያለው ጣፋጭ ነገር አዘጋጅ ነበር። ሰው አንደርስታንድ አደርጋለሁ አንዳንድ ምግቦች። አክስቴ ጋር ያደኩትኝ እሷ ደግሞ ሳኡዲ ረጅም አመት ስለነበረች የምግብም አንዳንድ ይሄ የመንዲ ሩዝ አሰራርና አውቃለሁ። ኦኬ ምን አልኩኝ? ድፍረት ኖረኝ። በቃ እኔ አሁን ስራ ማግኘት አለብኝ፣ ላይፌ መቀየር አለብኝ፣ ደፋር መሆን አለብኝ አልኩኝና ስልክ ዩቲዩብ ገብቼ 2-3 ምግብ ጻፍኩኝ። የመጅቡስ አሰራር፣ የመንዲ አሰራር እና የሐሪስ አሰራር በቃ ጻፍኩኝ። ከዛም በኋላ ቢሮ ሄድኩኝ። እኔ ምግብ መስራት እችላለሁ አልኳቸው ማለት ነው። ምግብ መስራት እችላለሁ ብዬ አረብኛ እችላለሁ፣ ጽዳት እችላለሁ ምናምን ብዬ እዚህ ቤት መጣሁ ደፍሬ። እዚህ ቤት ስመጣ ብዬ እዚህ ቤት እንደመጣው
የድሮ እዛ ያለው የፊልም የማየቱ ምናምኑን ሁሉንም ነገር ጽፌ አቃጠልኩኝ። በቃ ማድረግ ማልፈልገውን ነገር እንዳለ ጽፌ አቃጠልኩኝ። ቲክቶክ መጠቀም ፈልጋለሁ፣ መለወጥ ፈልጋለሁ። እኔን የለወጠኝ እኔ የተለወጥኩበትን መንገድ ፖስት አደርጋለሁ። የቲክቶክ አጠቃቀሜን አስተካክላለሁ አልኩኝ፣ አስተካከልኩኝ። ያለውን ነገር ፖስት እያደረኩኝ የምታውቁኝ ልጆች ቲክቶክ ላይ ከመጀመሪያ እስከ መጨረሻ ምን አይነት ለውጥ ላይ እንደነበርኩኝ ታውቃላችሁ። መዳም ቤት ሆኜ እንኳን ራሴ ላይ ለውጥ እንዳመጣው ማለት ነው። እንደዛ መለወጥ ጀመርኩኝ። ግን እስካሁን ማድረግ ያልቻልኩት ነገር ብኖር በጠዋት መነሳት ይኸው ስራው እንኳን ያስመሰኛል፣ ግን በጊዜ መተኛቱ ነው። አልቻልኩም። ያሮቲኒ በቃ ማምጣት አልቻልኩም። እሞክራለሁ፣ አንድ ወር ምናምን አሪፍ ሆናለሁ፣ ከዛም በኋላ አረፍዳለሁ ምናምን ነገር ማለት ነው። አልሙሁም ወደዛ ሮቲን ለመመለስ ሞከርኩኝ፣ አልተሳካልኝም። እዚህ ቤትም እያለሁ 1 አመት ከምናምን ነው። አሁን ኮንትራቴን ልጨርስ ነው። ኮንትራቴን ከመጨረሴ በፊት አሁን እንዳልኳችሁ ይሄንን ቻሌንጅ አብረን እንቀጥላለን የቁርአኑን። ከዛም በኋላ ስራ ላይ ጎበዝ ነኝ አልሐምዱሊላህ፣ ብዙ ነገር ተስተካክሏል። በጊዜ መተኛቱ ሮቲኔን ጀምራለሁ። ኦኬ ከዛስ የሆነ ፓርቲ በቃ የሆነ ደረጃ ላይ መድረስ ፈልጋለሁ። እቺን 6 ወር እዚህ ቤት ሆኜ ቁርአን እቀራለሁ፣ እንግሊዘኛ ምናምን ላይ ጎበዝ ሆናለሁ። ከዛ ሆነ ለውጥ ላይ ደርሼ ነው ከዚህ ቤት መውጣት ያለብኝ ብዬ ወሰንኩኝ። ትላንትና ነው ይሄን ሁሉ ነገር ወስኜ ጽፌ ያስቀመጥኩትኝ ያበናል። እንደኔ መለወጥ የምትፈልጉ የሆነ ሞመንት ላይ የሚያስጠላ ሙድ ውስጥ ገብታችሁ ከዛ አሁን ደግሞ ወደ ጥሩ ነገር መመለስ የምትፈልጉ ሮትናችሁ መቀየር የምትፈልጉ ልጆች አብረን እንለወጣለን። ኦኬ ያኔ አዲ የሰው ልጅ የሆነ ሰዓት ላይ የሚደብር ሙድ ውስጥ ይገባል፣ ከዛ ይለወጣል። ሶኒ ተለውጫለሁ አልሐምዱሊላህ። አሁን ግን መጠንከር ፈልጋለሁ። ምክንያቱም እኔ ከዚህ ቤት ቦታ እኔ ሰርግ ፕሮግራም አለ ምናምን ቢዚ ሆናለሁ። ሌላ ወደ ትዳር ምናምን እየገባው ነው፣ ብዙ ቢዚ የሚያደርገኝ ነገር አለ። አሁን እቺ 6 ወር ለራሴ መጠቀም አለብኝ። ኢንሻአላህ አላህ በሰላም ያቆየን። እስከዛ ያውኑ ካለንበት አየር ሁኔታ በእርግጥ ነገም ልንሄድ እንችላለን። ምን ይዘን ነው ለመሄድ የተባለው? ጥሩ አይነት ህይወት ሊኖረኝ ይገባል። ገንዘብ ላይ ብቻ ሳይሆን ራሴ ላይ ለውጥ ማምጣት እፈልጋለሁ። ያ በእናት ይሄን ነው ሐሳቤ። እንደ አላስረዘምኩባችሁ ተስፋ አረጋለሁ። ለምን ለዚህ ነገር እንደተነሳሰው ከመጀመሪያው ነው ጀምሮ ሐሳቤን ነግራችኋለሁ። ጥሩ ሙድ ላይ እንደነበርኩ የሚያስጠላ ሙድ ውስጥ እንደገባው ወደ ጥሩ ሙድ እንደተመለስኩኝ ሐሳቤን ተረድታችሁኛል። አልሙሁም አብረን መለወጥ እንደምንችል ይሄንን ቻሌንጅ እንሞክረው። የቁርአን ቻሌንጅ ነው የሞክረው። እናንተ የምትፈልጉትን መሞከር የምትፈልጉትን ቻሌንጅ ኮሜንት ላይ አስቀምጡልኝ። ሰብስክራይብ አድርጉን፣ አበረታቱን። እንድሰራላችሁ የምትፈልጉትን ቪዲዮ እንዳለ ኮሜንት ላይ አስቀምጡልኝ ፕሊዝ። እኔ ዩቲዩብ ላይ በጣም መስራት ፈልጋለሁ። ቲክቶክ ላይ 2 አመት ሊሆነኝ ነው። ወለሽ ምንም አይነት ለውጥ አላመጣው። ላይክ ስላችሁ በገንዘብ ዙሪያ እየሰራሁበት አይደለም። ላይቭም ጌመር አይደለም። ይሄን ያህል ላይቭ ገብቼ ሰዓት የማጥፋትም ስለማልፈልግ ይሄ የጌሙን ነገር አልሞከርኩትም። ሲጀመርም ከኔ ማንነት ጋር አይሄድም አለ አይደለ? አይመጣውም። ሐሳቤን ተረድታችሁኛል። ምናምን ሰው እንደው ታቆኛላችሁ ቲክቶክ ላይ የምታውቁ ልጆች። አልሙሁም ይሄ ነው ሐሳቤ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የደውል ምልክቷን ተጫኑ። የዛሬ ቪዲዮ ሐሳባችሁን የላይክ መስተካከል ነገር ካለ ኮሜንት እኔ እቀበላለሁ። ኦኬ ወዳችኋለሁ። ወደ ለውጥ